አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ይህ ምንድነው ካላችሁ ምሳሌ ክፍል 112 ይዤላችሁ ቀርቤያለሁ ውዶች። እንግዲህ ይሄ ነው እንግዲህ አስመልጥሻለሁ ብለሽ ይዘሽኝ የመጣሽ ስትላተኝ፣ አዎ ይሄ ነው በጣም ነው የምታሳዝኝ፣ እንዴት እዚህ ይዘሽ ትመጫለሽ አስወጣሻለሁ ብለሽ ብላ ስትጠይቃተኝ፣ አይ ይሄ ነው የዝና መኝታ ቤት ነው እንትን ማለት ያለብን ብላ ስታስረዳ፣ ስሚኝ ነፃ ማውጣት አትፈልጊም አንቺ? ይሄን አንቺን ባደረገኝ እኔ አንቺን ያተወኝ፣ ምክንያቱም በፍቃደሽ ነው እዚህ ውስጥ የገባሽ። አንቺን ፈጣሪን ታማርሪያለሽ። ሰው አርጎሽ እንዴት እንደዚህ ታደርጊያለሽ? ተገርጀት አልሆነ በተስፋ ፍቃዴ ገላዬን አላቆሽሽም። ገላ ቢቆሽሽ ምን ችግር አለው? እህት ያባራኝ ነው ያልሽኝ? እህትሽ በጣም ጥሩ ሰው ናት። አሁን ውጭልኝ ብላ ስትላተኝ፣ ይኸውልሽ እኔ ነግሬሻለሁኝ፣ ይሄንን ነገር ተጠቀሚበት። በዝና ቢሆን በምን በሀብት ዝናን የሚወዳደረው የለም። ሀብት እኮ ምንም ደስተኛ አያደርግም። እኔ ነፃነቴን ነው የምፈልገው። ነፃነቴን ነው የምፈልግ። እኔ ቤተሰቦቼን ሁሉ እንትን ማለት ነው የምፈልግ። የአንቺ አላማ፣ የአንቺ ፍላጎት፣ የአንቺ ስኬት ከኔ ፍላጎት ጋር ተመሳሳይ አይደለም። ትሰሚኛለሽ? ስኬት፣ ነፃነት ይሄ የድል ሰዎች ነው ያልገባቸው ነው። ስኬትና አለመግባት ነው። ስኬት ማለት አለመቸገር ነው። ይኸውልሽ ነፃነት ማለት አለመቸገር፣ አለመግባት ነው። ይኸውልሽ አሁን ወደዛ ዝም በይ። አንቺም ሴት ነሽ። አሁን ወደ ክላስ ግቢ ሂጂ አንቺ። እኔ አልፈልግም ብሎኝ ነው እንጂ አንቺን ማማበል ኑሮኝ ነው ልተኛበት። አሁን ሂጂልኝ ወደ እንካፍነሽ እባክሽ። እንግዲህ ልጅቷ እምቢ ስትላተኝ፣ እሷ ግን በግዴታ እያስገደቻት ነበረ። እሷ እምቢ መሀሌት ደግሞ እባክሽ እኔ አንቺን ቢያደርገኝ እያለቻት ነበረ እየቀናችባት። እሷ ደግሞ ገላዬን አላቆሽሽም እያለች ነው ልጅቷ። መሀሌትም እንግዲህ መጨረሻ ላይ እሱ መጥት ይለና ከዛ ተኝታለችበት ዝና አብራ ሊተኛ ይላል። ደነግጥ ብሩኬ ቅድስት ከዛ እይት ቅድስት ደህና አደርሽ። ከዛ መጨረሻ ላይ ድንግጥ ጋሽ ነጋ እንዴ? አይ ኧረ ገና ነው፣ እራት እኮ ሰዓት ነው ገና ነው። ተኝ በቃ ጋሽ ደህና ነህ ግን? በቃ ተኝ በቃ ተኝ። ድንግጥ ብላ እንደገና የተኛችበትን የለበሰችውን ስብስብ አድርጋ ቁጭ አለች። ደህና ነህ? ደንግጣ በቃ የታመመ ምናምን ነው መሰላት። ከዛ አስተዋለች፣ አስታወሰች፣ መልሳ ተኝታ እሱም ተኝ ብሎ ፍርሮ ወጥታ አለ። ይኸውልሽ ዳጣና ምሳሌ ከቤታቸው ውሰጂኝ ውሃን አስታወቂ ስልሽ ችካልሽ። እምቢ ብዬ እኮ አይደለም፣ ያው ውሃ ዝም ብላ ስለሆነች ነው ልትግባባት ቼን ብዬ ነው። ለምን በቃ የዋህ ናት። አንቺም ደግሞ የዋህ ነሽ። ውሃ ታናሽ ናት ታላቅሽ ናት። እንጃ ብቻ ግን እኩያ ግን አይደለች። ምሳሌ እስኪ ሂጂና እስኪ ቅመሟ ሂጂና እያት እስኪ ካሮት አንጭልኝ። አንቺ ጅነሽ እንዴ ካሮት የምትበይው? ጠጅነሽ እንዴ? አታይኝም ጆሮ ተቆርጦ? እሺ የቤት ስራ ሁን አሳሪ። የቤት ስራ ምንድን ነው? ኧረ አይደለም ትምህርት የቤት ስራ አለ፣ ሂሳብ ትምህርት። እንዴ እናንተ በዚህ እድሜያችሁ ሂሳብ እየተማራችሁ አርፋችሁ አትማሩም እንዴ? እንዴ በር ምናምን ምን ይሰራላችኋል? ሳይድ ብላ ተደውልባት ስልኳን እያነሳች ነበረ። ሄሎ ብላ ስትናገር፣ ስሚ በራስሽ ላይ ነው። ይኸውልሽ አሁን ለራሳችን መድ በቃ እሱ መቼም ተሸክሞ ወስዳቸው። ይኸው አሁን ቅድስት ሴት ናት ችላ ያለችው። ወይኔ አለቀኝም አይደለም እያለ ስትል ዳጣም እንግዲህ ምሳሌ ቅድስት ዝም ብላ እያየቻት ነበር። ዳጣ መንቅጧ ነው እያለች ዝና መኪና ውስጥ ቁጭ ብሎ አንቺ ሲሰጡሽ አንቺ ሴትነትሽን አይቶ አያውቅም። ሲቀጥል ደግሞ ብሎ እየተበተባት ነበር። መሀሌት አትመችም። መሀሌት አንተ ስድብ እኔ ለምጄዋለሁ። አሁን ቆይ ብር አትሰጠኝም? እኔ እህትህን ይዤ እመጣለሁ ብለሽኛል ነበር። በሌላ አምጥተሽ መለሻት። ቆይ ሲጀመር ደግሞ የምጠይቅ ለምንድን ነው? በአንተ ቁጥጥር ውስጥ አይደለች እንዴ? እንደፈለክ ማድረግ ትችላለህ። ለዚህ እኮ ነው ማይ የምምልሽ።
ብሎ ሲሰድባትኝ ምን ብላ ሞተች? ሉላ ቢሞት ሌላ ሰው ሌላ ሴት ቢሞት እሷም ካለች አንድ ሴቶች እንጂ ነሽ። አዎ እኔና አንቺማ ሁለት ጉዳይ ነው ያለን። አንደኛ ብሩክን ይቅርታ ጠይቀሽ ወደ ቤት መግባት፣ ሁለተኛ እያለ ሲያስጠነቅቃት እሷም ዝም ብላ ፍጥጥላት ያለች የፍራታን እኔ በምልሽ ህይወት መንገድ መንዳት ነው ያለብሽ። እሷ የተባለችውን እሺ ከማለት ውጭ ወጥ ትደርሳለች። ቅድስት እንግዲህ ከችን ውስጥ ገብታ እየወላወለች ነበር። ወይኔ ወይኔ እያለች እየለቃቀሰች መጥተህ ስትል ዳዳታ ምን ሆነሽ ነው? ራሷን ወደዛ ወደዚህ ይሄድ ምንድን ነው የሰማሁት? ዳጣ ምንድን ነው ያልሰማሁት ነገር? አረ ብላ ስትለው እንዴ ዳጣ ራሳቸው ደግሞ ነው የሄዱት። ራሳቸው ናቸው የሄዱ ፖሊስ አይደለም። እንዴት ይኸውልሽ ብላ ተሳሰመችና ሉላ እኮ አሁን ልቤ ተረጋጋልኝ። ቆይሽ አሁን እጂ ምሳሌ ጋር ቁጭ በይ። የምትሰራውን ስራውን አቋርጣት እኮ ነው ወደ ምትፈልግ ዳጣ ቀልዳ መቼም አይቻልም። ቅድስት ቁም ነገርና ቁም ነገር ነው ማለት እንግዲህ እሱ የተሰራውም እንዲሁ ምን ያህል ዋጋ እየከፈለ እንደሆነ አላውቅም። በአንቺ ክፋት ሳይሆን በራሱ ስህተት ነው። ለዛም ነው ዋጋ እየከፈለ ነው እያለ ዝና ለመሀሌት ነገራት። አሁን ሞገስን በግድሽ ይቅርታ መጠየቅ አለብሽ። አሁን ይቅርታ አድርጎልኝ እንደ ድሮ ተመልሼው አብሬ መኖር ነው የምፈልግ። እንደ ድሮማ አይሆንም። እኔ ሳታውቂኝ እንደነበርሽ ማለት ነው። አዎ ከትከት ነው እሱማ አይሆንም። አንድ ያወቅሽው ነገር እስከ ዘላለሙ እየፈተነሽ መሆኑን ነው። እንዲህ ያለን በፍጹም የማይሆን ነገር ነው። ከኔ ውጭ ምንም ማድረግ አትችይም። ስለዚህ ወደ ብሩክ ነው የምትመለሽ። የቅድምሽን ህይወትሽን መመለስ ሳይሆን ለኔ ለመስራት ነው። እሺ ግን ብሩክ እኮ ወደ ህይወቱ አይመልሰኝም። ቀድመሽ እጅ አትስጭ፣ ሞክሪ። ዝም ብሎ እጅ መስጠት የሚባል ነገር የለም። እንደኔ ምክር እየመከራ ነበር። ይቅርታ ያደርግልሻል ብሩክ። ደግሞ እዛ በኋላ አያሳስብም። ደጎስ ያለ ነገር ይሰጥሻል። ይኸውልሽ እኔ ምንም አቅም የለኝም፣ ተባበሪኝ እያለ መድን እየነገራን ነበር ለኤፍራታ። ስለዚህ ተባብረን እናነሳቸዋለን። እነዚህና አዎ መታሰር ነው ያለባቸው። እናንተ ጭራሽ መሆን የለበትም። ስለዚህ ይህን ስናደርግ ማለት ነው ያለብን እያለ ሲላተኝ እሷ ግን በጭንቀት ነው ለምታወራ ነበር መድን በድፍረት። እኔ ታዲያ ምንም ማድረግ አልችልም፣ እኔም በመርዝ እንደምትገለይ ለማድረግ። ስለዚህ ሁላችንም እንመሰክርባቸዋለን። ካሌብም ዝናም አለቃውም ያሉት ይታሰራሉ። መድብን በጣም ነው የሚያስፈራ። እህትሽ ሳታሳዝንሽም በእሷ ህይወት ገብቶ እንደፈለገ ሲጋልባት ህይወት በእሷ ቁጥጥር ውስጥ ያደረጋት ታሳዝንሽ? እሷ በራሷ ፍላጎት ስለሆነ መስሎሽ ነው። በገንዘብና በሌላ ነገር የሚሆን ነገር የለም። ከዛ በኋላ በፍጹም ተስማምቶ የሚሰራ ነገር የለም። አሁን መስካሪዎች ፈቃደኞች ናቸው፣ ግን ሚስጥር ይሁን ብላ ስትለው አይ ጥሩ አዝሙድ አንቺ ከመሀሌት ግን አንቺ ትሻያለሽ። አንተ ቦራ ለምንድን ነው ምሳሌ እኮ ስትነግረኝ በጣም ነው የደነገጥኩት። ቆይ ግን አንቺ በይስ እንድትጠራ ነበር ወይስ ክደሽ ነው? አንተ ሳይከዳም ቢከዳ አንዱ አሁን አንተ ትከዳለህ? አይ አትከዳም። አንተ አያቴ ትሆናለህ። አባትሽ ለመሆን ተነጋገር። ለሱም አይደለም። አንተ አሁን እኔን የምታከልሽ አታደርስ። ምክንያቱም አንተ ወጣት አይደለህ። ምንም ቢሆን ልጅ ናት ብትል ይሄ ባለየ ነው። 10 አመቱ የጀመረ ነው የሚሉት። ኧረ እባክሽ። አዎ እኔ ደግሞ እውነተኛ አባቴ ነው ብቻለሁ። አይዳጣ እኔ ስቀልድሽ ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱ እጅግ አድርጌ አመሰግናለሁ። ላይክ አድርጉ፣ አይከፈልበትም። አዲሶች በኮሜንት መልሳለሁ። ኢንሻአላህ ያለሁት ሀገር ቤት ነው። በጣም የዋይፋይ በጣም እየተቸጋገርኩ ነው ያለሁኝ። እገዙኝ።
ደህና ሁኑልኝ። አሰላም አለይኩም ወራህመቱላሂ ወበረካቱ።